ወጭር ባልልሽ ወጭር መሲ ብርጅስቶን ለጥያቄ ትፈለጊያለሽ ነገር ባይልሽ ነገር ተሸክሜ አኖርሽ ነበር። እሺ ሚሚዬ ዘፈን እኮ ነው ነገር እኔ ጉዳዩን እራሱ አላወኩትም። ገባችሁ? እዛ በተረፈ አለቀ። ሂዱ፣ ለወሬ የተሰበሰባችሁ ሰዎች ሂዱ። ኦኬ ታብታብ አድርጎ አሉ ወሬ አምጥታችሁ ትንሿ እንደዚህ ያለችሽ፣ እዛ ደግሞ ሄዳችሁ ደግሞ መሲ እንደዚህ ያለችሽ፣ እዛ ደግሞ መታችሁ መሲ ወሬ አታመላልሱ። ኦኬ ማሪ እኔ እሷን አይደለም እኔ ከትንሿ ጋር ጸብ ሲጀመር እኔ ጸቡ ራሱ ከትንሿ ጋር መሆኑን ራሱ ያወቅኩትኝ ትላንትና ነው። እኔ ከተነካው በኋላ ነው። ስነካ ደግሞ መልስ እሰጣለሁ። ኦኬ መልስ። ይሄ ግን የብሔር ጉዳይ ግን አይደለም። መርዝ ያብላሽ ነው ውጪ። ምን አባሽ ታዲያ መርዝ ከሆንኩኝ ለምን አባሽ ፎሎ ታደርጊኛለሽ? ውጪ ከዚህ ፈከክ ነጭ አንቺ ትጭ ተብሎ ራሱ ነጭ ከዚህ በክብር ለጠየቃችሁ ልጆች ነው የመለስኩላችሁ። ኦኬ ሴት ወሬ ውስጥ ገብታችሁ ደግሞ ወንዶች ቲፎዞ አትቆሙ። ሴቶች ሲጣሉ ሴቶች ይፍቱት። ኖ እኔ እኮ ከትንሿ ጎርጎራ ጋር ጸብ የለኝም እኮ መቤቴ ጸብ የለኝም። እሷ ቤት ገብታ ስትናገር ከነበረች አንድ ጥጃ ፊት አለች። ከእሷ ጋር ነው ጸቤ። እኔ ጉዳዩ ላይ ማን ነበርኩ? እንደ ሙኒት ራሱ በምን እንደተጋጩ አላውቅም ምናምን። ግን አንድ ላይ ጨፍልቀው እነዛ ጀማአዎች ያቺ እንትኗ ምናምን ብላ ያውም ብሔር ጠቅሶ ሲናገሩ የነበሩት እነሱ ናቸው። እኔ ስሜን የጠቀሰች እሷ ቤት ገብታ ስሜን የጠቀሰች እሷን አልሰደብኳትም እንዴ? በምንኛ ነው የምሰሙት? እሷን አልሰደብኳትም። እኔ ከትንሿ ጎርጎራ ጋር ሰላም ነኝ፣ አልተጣላውም። እሷ እኔን እያሰደበችኝ ከሆነ ሪከርድ አድርጉና ላኩልኝ። እኔ እሷን አልሰደብኳትም። የሰደብኳትኝ ሙሉ ሪከርዱን ከሳሪ ቤት ማስወጣት ትችላለሁኝ። በተቆረጠ ሪከርድ እኔ ጀጅ እንዳታደርጉኝ አለ። አሰሚያት ሰላም፣ እንዴት ናችሁ? ሰላም ነው። ሰላም አለው ጎርጎር አንቺን ላወራን የመጣሁትኝ። እሺ እኔ እና አንቺ ጸብ የለንም አይደል? አክባሪሽ ነኝ፣ አክባሪ ነሽ። ምንም አይነት ጸብ ከአንቺ ጋር የለኝም። እዚህ ጉዳይ ላይም ከነ ሙኒት ጋርም ከነ ሳሪ ጋርም በተፈጠሩ ጉዳይ ሲጀመር እኔ ላይቭ ላይም አልነበርኩም፣ በቦታውም አልነበርኩም፣ እንደተፈጠረም አላውቅም። አንቺ ቤት ጋር ግን እየተወራ ገስት ላይ ግሩፕ ተደርጌ ልክ እነ ሳሪ በነበሩበት ሁሉም ጋር በነበረበት ጋር ያ ጀምአ ምንም አያመጡም ፖሊስ እንደዚህ እኔ ምንም ውስጥም የለውበትም። ጸቡ ራሱ ምን እንደሆነም አላውቅም። ገባሽ? እኔ እንደውም አሁን ሱቅሽ ልመጣ ነበር። እኔ ከአንቺ ጋር ምንም አይነት ጸብ የለኝም። እሺ ጎርጎራ፣ ይሄ ሪከርድ ለአንቺ መስሎሽ ከሆነ እኔ ለነኩኝ ሰዎች ነው የተናገርኩት። አንቺን መስሎሽ ከሆነ በጣም ይቅርታ። እኔ አክባሪ ነሽ፣ አክባሪሽ ነኝ። ከአንቺ ጋር ምንም አይነት ጸብ የለኝም። ለአንቺ መስሎ ከታየሽ ደግሞ እኔ መጥቼ ሱቅሽም ቢሆን ይቅርታ ጠይቅሻለሁ። ከዛ በተረፈ ግን ሚኪ ወንድሜ ከምንም አይነት ብሔር ጋር አታገናኙ። እኛ ልንጣላም እንችላለን፣ ሴቶች ነን። ልንደባደብም እንችላለን፣ ሴቶች ነን። ገባ? ከብሔር ጋር አታገናኙ። የሚገናኝበት ፖይንት ስላለ ነው። ምን አሁን በብሔር ነው የተጣላሁት? ሁሉንም ነገር ምክንያት ይኸውልሽ፣ ለምን እንደሆነ ታውቂያለሽ? ሁልጊዜ ምድር ላይ እየተጨፈጨፍን አንቺ የዚህ አጀንዳ ሰጠሽን። የዱባይ ኤምባሲ አጀንዳ ሁልጊዜ ነው አጀንዳ የምትሰጭን። እንትና ተበደልሽ እያልሽ ሲቀጥል ደግሞ ከተስፋዬ ሀረርጌው ጋር ነው የምትሰሪው። ተስፋዬ ሀረርጌው ደግሞ ወለጋ ላይ ያሳረደን ሰው ነው። አሁን ስለ ፖለቲካ ታውራ። አሁን ያለውን ነገር ጎርጎራ፣ እኔ አመሰግናለሁ። አንቺን መጥቼ እኔ ይቅርታ ጠይቅሻለሁ። እሺ እኔ ለአንቺ መስሎ ከታየሽ ችግር የለም፣ እህቴ ነሽ። መጥቼ ይቅርታ ጠይቅሻለሁ። እኔ ግን ከፈለኩ ከተስፌ ጋር ከፈለኩ ከሳሪ ጋር ከፈለኩ ሚኪ ካንተ ጋር ሆኜ ምንም አይነት መልካም ነገር ብሰራ ችግር የለውም። ገባክ ሚኪ? ሁሉንም ነገር ግን ከብሔር ጋር አታገናኘው ወይ ከሆነ ከዘር ጋር አታገናኘው። ሚኪ እኔ የምለው ይሄንን ነው። አሁን እኔ ኢቨን ፎሎ እንኳን ቻሌንጅ ስትሰጪ ከአንቺ እኩል ሆኜ እንትን ስል የነበርኩ ነኝ። እኔ እንደውም አሁን መጥተው እዛ ተሰብስበው እየሰደቡሽ ነው እንደዚህ እያሉሽ ነው እንኳን ሲሉኝ ሪከርድ ልከንሽል ነቻለ እኔ ሱቋ ሄጄ ይቅርታ ጠይቃታለሁ ነው ያልኩት። ስለዚህ ይቅርታ እሺ ጎርጎራ፣ እኔ ሱቅሽን መጥቼ ይቅርታ ጠይቅሻለሁ። እሺ
ናሲ የዲንሽ ማሪ አንድ ጥያቄ እና ሚኪ እኔ አውቃለሁኝ አማራ ክልል ላይ ያለውን ችግር ሀዘን እኛ ቤት የነበረው ሀዘን ነው እናንተ ጋር የነበረው ህመማችሁ ያመኛል። ከዛ በተረፈ ከየትኛውም ፖለቲካ ጋር አታገናኙም። ናሲ ጥያቄ ልጠይቅሽ ነው ከይቅርታ ጋር። እሺ ማጠቂ ኦኬ እንግዲህ በየትኛውም ቦታ እኛ ባለንበት እስካሁን ስምሽም እዚህ ሜሽን የተደረገ የለም ከትላንትም ከዛ ወዲያም ጀምሮ ማለት ነው። እና እንደው ግልጽ ብታረጊልን ያው እኛም ሆዳችን ከሚያመን ብንጠራ ትላንትና ማታ አካባቢ ገብተሽ ያንን የተሳደብሽው ለማን ነው? ለማን ነው? ያው ሁሉ ስድብ ቅማላ ምናምን ያልሽው ብታስረጅን ያው እኛም ደስ እንዲለን። ለማን ነው ያን የተሳደብሽው? ለእኛ ነው ወይስ ለትንሿ ነው ወይስ ለሌላ ነው? ለማን ነው? አንድ ላይ ተጨፍልቆ ሲጀመር አይሰደብም። ጸባቸው አሁን ለምሳሌ ጎርጎራ የተጣላቸው ከሙኒትና ከሳሪ ጋር ከሆነ ከሙኒትና ከሳሪ ጋር ነው የሚባለው። ገባችሁ? አንድ ላይ ጨፍልቆ እዛ ጀማዎች ያሉ በፖሊስ እንደዚህ የሚሉ ምናምን ያ በራሱ ጥሩ አይደለም። ከዛ በተረፈ እኔ ጎርጎራ የምትባለው ልጅ በጣም ነው የምወዳት፣ በጣም ነው የማከብራት። እሷን አልተናገርኩም። እሷ ቤት ገብተው ሲያጫፍሩ የነበሩትን ግን ተናግሬያለሁኝ። አንድ ላይ ጨፍልቆ ስለተናገሩ ጉዳዩ ላይ እኔ አልነበርኩም። ሳሪ ቤትም ገብቼ እኔ ባልነበርኩት ጉዳይ ባልሆንኩት ቦታ ላይ ለምን ስም የተነሳ ነው። ከዛ በተረፈ እኔ ከትንሿ ጎርጎራ ጋር ጸብ የለኝም። እሷንም አልተናገርኩም። ለምን እናገራታለሁ? ዱባይ ናት አይደል ያለችው? ስልኳን ከአንዳቸው ተቀብዬ ደውዬ መናገር ይችላል። እሷን አይደለም የተናገርኩት። ሙሉ የሳሪ ቤት ሪከርዱን ማስወጣት እችላለሁ። ገባችሁ? መሲ ኦንላይን ፍቃድ ለማውጣት ስንት ይፈጃል? የኦንላይን ነው። መዳሜት ከሆነ መስራት ትችላላችሁ። 1,500 ለሁለት ማውጣት። ጸብም ከሆነ እናንተ ብሄር ህዝብ እኮ ትልቅ ነው ታውቃላችሁ። ከሆነ ማህበረሰብ ጋር ታገናኙታላችሁ። ፈጣሪ ሆይ ግን ምን ጉድ ናችሁ? እየሰደቡሽ ነው። ይስደቡኝ። ኦኬ እና ማውጣት ትችላላችሁ። ቤት ውስጥ ሆናችሁ ለመስራት ማለት ነው። 1,500 ነው ምናምን መሰለኝ። ጠይቅላችኋለሁ። እንትን ነዋ ተስሂል ነይና አብረን እንሄዳለን። መስዬ ንግስት ወይ ጊማሬ በጣም አፏን ስትከፍት የነበረች ልጅ ነበረች። እስቲ እሷ ላይቡን ታውጣው እንጂ እኔ ጸብ የለኝም ከእሷ ጋራ። ጸቡንም እኮ ስለ ጸቡም እኮ ማውቀው ነገር የለም። የሳውዲ ሰዎች በጣም ይረዱ ነበር። በጣም ነው የሚረዱት። እና ሳውዲ ብቻ ነበር የሚረዳው፣ ዱባይ ዝም ብሎ አንዳንድ ሰው። እኛ ግን ቪዲዮ መስራት ነው፣ ቪዲዮ እንሰራ ነበረ። ሰው ለመርዳቸው ሞንቻ በቂ ነው የሚለው ግሩፕ ይሰራል፣ ሼር ያደርጋል። ከዛ የግሩፑ ሰው ይረዳል። የግሩፑ ሰው ጁዬ ግሩፑ ላይ ያለው ቴሌግራም የመሰረት ነው ይረዳል። አብዛኛው ደግሞ ሳውዲ ነው። አብዛኛው ሰው ደግሞ ሳውዲ ነበረ። ይቺ ልጅ እንደዚህ እያለች በእንብርክክ ስትሄድ እኔ ቪዲዮ ሰርቻለሁ አለ። የድሮ አካውንቴ ቲክቶክ የተቃጥሎ የለ ወሎ ነራጅቼ ከተመለስኩ በኋላ 500 ምናምን ያለው ከከናን ጋር እኩል የነበረው ቲክቶክ እዛ ላይ ነበረ ሰርቼ። እንደገና ደግሞ ቴሌግራም ሰው ለመርዳት ሰው መሆን ብቻ በቂ ነው የሚለው ግሩፕ ላይ ያሉ ልጆች ካሉ ቪዲዮ አለ፣ እነሱ ይረዱ ነበር። ቪዲዮማ ወጣ እኮ ቪዲዮማ ያስቀመጡ ልጆች። አንቺ ግን የኛ ሰዎች ግን ወይኔ ማሬ ሆዷን ይዛ ደም በደም ሆና ሆዷን ይዛ እግሬ መንቀሳቀስ አይችልም እያለች እንዴት እንደምታሳዝን ሳሪ። አንቺ በጣም ነበር የምታሳዝነው። ሀራም ወላሂ ሀራም 9,000 ድርሃም ቀርቶ የተሰጣት ግን በአሁን በዛ ጊዜ ምንዛሬ ከ3 ዓመት እና ከ4 ዓመት በፊት ምንዛሬ የተሰጠ 300 ምናምን ሺህ ነው። እናቴ ወቴ በእንደዚህ በንፉቅ ነገር ነው የምትይው። ልሽኛ የፖስት ነው ቪዲዮ አለ፣ ቪዲዮ ተለጥፏል። በጣም ነው የምታስበው። ማናሱ ፋፊ ሳውዲ ያለችዋ ለጥፈዋለች ቪዲዮዋን። ሰው ለመርዳት መሆን ብቻ በቂ ነው የሚለው ጅዬ። ይሄ ነው የኛ ግሩፕ ሎጎ አየሽው? ይሄን የተፖሰተው ይሄ ሎጎ አየሽው? አየሽው? ይሄ ሎጎ የኛ ነው። ከዛ እነዚህ ልጆች አባል ነበሩ። አባል ሆነው
አካውንት ይሰጣቸዋል፣ ቴሌግራም ላይ ያስገባሉ። እንዴት ነው በአሁን ምንዛሬ የተሰጣት ነው? በአሁን ምንዛሬ እኮ 1 ሚሊዮን ነው የሚገባው። ወሎ አሁን ቅርብ ሰዓት ፖስቶ አይደል እንዲያየሁት እኔም አላየሁም እኮ። በጣም ነው የሚያሳዝነው ግን እውነት። እንደ አንቺ እስከ ዛሬ ስለምን አቆየባት? እሷ አድራሻ የላትም መሰለኝ አይፈለጋትም። 9,000 ግን ወደ 380 ምናምን ሺህ ነው የሚመጣው እኮ። እንደዛ ነው የሰጣት እኮ። ታዲያ መጀመሪያ እንደውም የዛሬ ስንት አመት እኮ ነው። በዛሬ ስንት አመት ምንዛሬ ነው? ኖ በዛሬ ምንዛሬ ነው። አሁን 43 ነው። አሁን እኮ ነው በዛሬ ምንዛሬ 43 ነው ምናምን ነው እና የሚመጣው እንደዛ እኮ ነው። በዚህ ተሰበሰበችው ብሩ ያልተሰጠው በምን ምክንያት ነው? አላይ መልካ እሱ የሚለው አው ብሯ የእሷ ብር ካሽ እጄ ላይ ነበረ፣ ቤቴ ውስጥ ነበረ። እሺ የዛን ሰዓት እንደውም እኔ ያስታውሳለሁኝ ሳውዲ ላይ እንደውም ዩቲዩብ ላይ ነበረ እየተከታተልኩት ማለት ነው። ሳውዲ ላይ ወይ ልነግርሽ፣ እሺ ሳውዲ ላይ ማለት ነው እሱ የተያዘበት ምክንያት ሌላ ነው። እኔ በማውቀው ሌላ ምክንያት ነው። ኦኬ ምክንያቱ ሌላ ነው። እሱ ግን ያለው በአንቺ ምክንያት ነው የተያዝኩት አለ። በእሷ ምክንያት አይደለም የተያዘው። እሱ የተናገረውን ተናግሮ ልክ እዛው ላይቭ ላይ ያለ ነው እነሱ የገቡት። አዎ በደንብ እናውቃለን። ላይቭ ላይ ያለ ልጅቷ ምን አርጋ ከዛ ሆስፒታል እንዲያ ያላሳከምኩሽም ወይ ምንም አላልኩሽም ወይ ስላት እሷ አንድ ጊዜ ብቻ ነው ያሳከምከኝ፣ ከዛ በተረፈ ግን እየወሰድከኝ ተዘግቷል እያልክ እየመለስከኝ ነው ብላ ተናገረች ልጅቷ እኮ። ማሪ ትክክል። አሁን ልጅቷ እኮ አንድ እግሯ እኮ እንትን አይልም፣ አይንቀሳቀስ፣ እየተንፏቀቀች ነው የምትሄደው ምስኪን ማሪ። በፊትም እንደዚህ ታማ እኮ ነው የተረዳችው። ትኬት አይደለም ፋሚሊ ትኬት አይደለም። በቃ ላኪልኝ አሁን። ኧረ ሰላም ልበላችሁ። ሰላማችሁ ይብዛልኝ። ብርጅስቶን ግን ስልኬን አትልኪልኝ እንዴ? ማችካት ስማ ጆከር ትላንትና እንደ ጤነኛ ሰው ትላንት ደውላ ብሩን ከፍያታለሁ ትላክልኝ ስልኩን አለች። ጆከር ወይኔ ሴትዮ ሰው ልታባላ ነው ቆርጣ የተነሳችሁ። እግዚአብሔርን ብላኛል። ይህ ደውይና ጥሯት። ማን አልሰጠኝ ስለሆነ እንዳታ 7500 ብር ከፍያለሁኝ እስከ መላኪያው 7900 ብር ነው ያለችኝ። በእናንተ ሀገር ብር ከፍዬ ማስታወቂያ ስራ አገናኝቻት ልትሰራ ነው። በዛ ላይ ከኔ ጋር እኛ ምን አገባና አሁን ከእሷ ስልክ ገዝታልኝ ነው። አንቺ ደግሞ ታቀሳስሪያለሽ። 7000 ስሜ ስንት ብር እንድትቅጥ 7500 ምናምን ብር 600 ምናምን ለመሲ ሰጠዋት አለች። ማርያምን ቆይ እኔ በዚህኛው ወጥቼ ልደውልላት እየሰማችሁ ሳሪ አንቺ ያልሽውን ስልክ ነው እሷ ደግሞ ያለች ባላሳየ እንዳልሰጠች መሲስ ስለሰጠቻት ብርጅስቶን በዛ ልታረሳሳ ነው ጥላ ሄደችው። ወጣት ወንድሜ ስማ፣ ጉቺ ትሰጣለች፣ ሀቅ አትነካም። ገዝቻለሁ ካለች ብርጅስቶን እንዳለ ባይት ትክክል። ጉቺ ትሰጥ። አይ ሌባ እንኳ አላልኩም ወንድ አላልኩም። መሲ ናይ ተመለሽ ነይ ምን እኔ ሰው እየሰማ ልደውልላት። ደውይላት። ጉቺ ምን እንደዚህ እየሰሙሽ ነው። ላውድ አድርገሽ እየሰሙሽ ነው በያት። እሺ እሷም ተካደይ ብቻ ዛሬ አንላቀቅም። 7600 ጉቺ እየደወልኩ ነው። አልደረሰም እንዴ? ዛሬ ሲደርስ ቪዲዮ ምን ሪከርድ ነው? አዎ እንዴት ሰጠችኝ እህቴ ብለህ እንዴት ትሳሰራልኝ አለችኝ። እንዲህ ብርጅስቶን እኮ አልደወለችልኝም ጭራሽ እንኳን ልትልክልኝ አልኩኝ። ጉቺ ልታባላን ነው እንዴ? ዘጋች። አየህ ዘጋች። ብሪጅ በሌላ ስልክ ደውይ ነይ። ማርያምን ይኸው ደወለች። በሌላ ስልክ ደውይ ነይ። አንሺ ላውዳ ነው ወጣች። አየህ ብርጅስቶን መጣች። ስለዚህ ማን ቤት እስቲ ቤቱን ባርከው በፈጠረ ኧረ በማርያም ቆዩ። ሄሎ ጉቺ፣ ሄሎ
ጎቼ ወይ ተንኮል ሰርታተኛል። ሰሚ ጎቼ እየሰሙሽ ነው በያት። መጀመሪያ ላይ ብላይ ነሽ። እየሰሙሽ ነው በያት። እየሰማች ጎቼ ለእኔ ብር ከፍለሻል እንዴ? አዎ እንዴ? አዎ የስልኩን ብር ከፍለከ ጉቺ ሳሪ እግዚአብሔርን እረፊ። ቆይ ጎቼ ለእኔ ብር ከፍለሽኛል? እንዲያው ምንድነው ገብርኤልን አልከፈለችም። ምን ሆናችሁ ነው? ቆይ ዝም በሉ። ቆይ ጉቺ የጆከርን ስልክ 7500 ከፍለሻል አልከፈልሽም? በያት አለች ጆከር። እንዲ አዎ ማለት ነው ማለት አዎ አለች። ካላስተኝታ ሊያረብሹ አቦ ሳሪ ቆይ ዝም በይ። ቆይሽ በፈጠረሽ እንደ እየተበላው እኮ ነው እዚህ መካከል ጉቺ ብሪጅስቶን ነው የሚዩታ ናይ ወደ ናይ ከንከልፍሽ ቀሰቀሱሽ። በስመ አብ ወልድ ናይ ጉቺ በቃ ግልግል ናይ ብሪጅስቶን ነይ። ብሪጅስቶን አትምከር የሚዩታ። እሺ ምን አርገሽ እንዴ? ብሪጅስቶን ጉቹ ናይ 560 ምናምን ብር ከ2 ሳንቲም እኮ። ታዲያ ደረሰ ከላከሽ መሲ ጋር ምንም እኮ እንትን ማለት አይጠበቅም። በቃ ለብሪጅስቶን ለምን ስልኩን አላከችም? ዋኪ መሲ ካላት ስድስተኛ መሲ ተመልከቱ። ለምንድን ነው ሚሚን የቦለካት? ሚሚናት ቦልካት። አንሳ ማናት ሚሚ? ያት እዚህ ጋር ሚሚ የጻፊ ውዴ ሽሮሩ ብለሽ እንጀራ አንቺ ተያይዘው ሄዱ። ላባላቸው ነበር አመለጡ። በቃ ሁሉ የሚያኖረኝ የለም። ትዝብት መጀመሪያ የሚጀምረው ሁሉንም እይታ ነው። አንቺ በአንድ ሳይዳቲ አሁን ለምሳሌ አንቺ አባቴን ስለምወድ ሌላ ሰው ስትሳደብ ያልሽ፣ እኔ አባቴ ሲሰደብብኝ፣ እኔ እናቴ ስትሰደብብኝ፣ እኔ ልጄ ሲሰደብብኝስ ራህመት የኔ ምንም እኮ ሴት እኔ እኮ ያንን እኮ አንቺ እኮ እንድትሰደቢ እኮ አልፈልግም። እኔ አንቺ ስትሰደቢ በየኮሜንቱ ስር ብትል ታገኛለሽ። ካልሰደቡኝ እኔ ብቻ አይደለሁ ጤነኛ ነኝ። ግን ልጅቱን ተርቼ ነው የምበላው። ጎበዝ ነኝ። እብድ አይደለሁም። አውቃለሁ። ስለዚህ የደረሰብኝ ደግሞ ስሚ የደረሰብኝ እረግጠዋለሁ። ችግር የለብኝ። አያሳስብኝ እኮ የአንዴት አሁን እሺ እኮ እኔ እኮ ለአንድ ሰው መሆኑን ራህመት እንዴት አወቅሽ? ለአንድ ሰው ሆኑ ብዙ ጊዜ እከታተልሻለሁ እኮ ሳርዬ። እኔ ላይ ሲመኔ ለአንድ ሰው ከሆነ ራህመት ብዬ ሲያሻይ ፎቶሽን ሁሉ አወጣና በዚህኛው ስልኬ እረግጣለሁ። ችግር የለም። ግን እንደዚህ 2-3 ነው ግር ብለው ሲመጡ እንደበክተልቀው እረግጣቸዋለሁ። ምንም አያመጡ አለቀ። ከዛ ውጭ ግን እንደ ፐርሰናል እሳደባለሁ። ከዛ ነገር በተአምር ማለት ነው እንደዚህ አንድ ሰው ወይም ደግሞ አንድ ጠቅላላ አድርጌ አልሳደብም። ታዲያ የሁሉ ማህበረሰብ እስከ ዛሬ ከኔ ጋር ለምን ቆየ? ምን አባታችሁ ምለው አሁን አይደለም የጀመሩት፣ በጣም ቆይቻለሁ። ስለዚህ ይሄ ሁሉ ማህበረሰብ ሁላችንንም ነው ብሎ ካሰበ ለምን እንትን አይለም? ምክንያቱም አይጠቅም። የሚመለከተው ብቻ ይመለከተዋል። ለምሳሌ ልንገርሽ ራህመት፣ እዚህ ጋር ሁሉም ሰው አለ። ለምሳሌ እናንተ ሌቦች ብዬ ብል አንቺ ሌባ ነሽ ማሪዋ አይደለሁም። ይከፋሻል? ሽሮ አለ ውዴ፣ ሽሮ አለ ማለት የአባትን ነው እንጂ በዛ ነው እንጂ የተናገርኩት። ሳሪ ለአማር የሚባል የለም። እንደዛ ከሆነ አባታችሁን ማስከበር አባታችሁን አስከብራችሁ ባሎቻችሁ ልጆቻችሁን አስከብራችሁ ማለት ሰው እንዲደርስባችሁ ካልፈለጋችሁ ሰው ላይ ያለ መድረስ በቃ አለቀ ጋይስ። ያለበለዚያ ስትሄዱብን ይሄድባችኋሉ። ምንም እኔ ደግሞ በሰው ቤት ምናምን አይደለም፣ በቤቴ ነው በቤቴ። ምክንያቱም በቤቴ ሰፊ ቤት አለ ለሁሉም የሚበቃ። እርዳታ ሲባል የእርዳታ፣ ንግድ ሲባል የንግድ፣ የሳቅ ሲባል የሳቅ፣ የጨዋታ ሲሆን የጨዋታ፣ ስድብም ከሆነ ትረገርጋለሁ። ችግር የለብኝም። ምክንያቱም ሰው የሚከበረው መጀመሪያ በሰውነቱ ነው። እንዴት ናችሁ? ሰላም ነው። ስለዚህ ራህመት እኔ የማወራው ስለሚሰድቡ ሰዎች እንጂ ስለማይሰድቡኝ አይደል። አሁን እኔ የሚያከብረኝ ሰው አከብራለሁ፣ የሚሰድበኝንም አከብራለሁ። ከልክ ካለፈ ግን ችግር የለም፣ አልፈራም። እሺ ሳሪ
አመሰግናለሁ። አውርጃት ለምትሉ እኔ በትህትና በጣም ነው የምወዳት። ከእናንተ ስር ኮሜንት ስር 10 ጋር ስትሰዳደብ ነው የምለው። ግን ተረጋጉ እሺ። መሰለኝ ጠየኳት፣ መለሰችልኝ፣ አሳመነችኝ፣ አስረዳች። ችግር የለም ማሪዋ፣ ችግር የለም አስረዳሽ። ከዚህ በኋላ በዚህ በላይ የሚጠይቀኝ ካለ አስረዳለሁ። አሁን ስሚ ናም ያለችሽ በቃ ልልም ባያት ያለች እችላለሁ ማሪ። እንዲህ ለምን ጻድፍ ያድርግ ጨዋላለሁ እላለሁ እምለውንም አላለሁ ላይቀር የኢትዮጵያ ኤርላይንስ ወደ ኢትዮጵያ የምትገባታቸው አውቀውኝ ነው። ሳራ ወጥሽ ይቅርታ መጠየቅ ትክክል። እቺ ይቅርታ መጠየቅ አለባት። እቺ ሽሮ ሻጭ እያልኩበት ኮመንት ነው ራሱ የሚሳደበው ጁዬ እመቤቴን ነው የምልሽ። እንደው ነገ አጥቤ እዛው መማር ቤት ነው የማሰጠው። ይቅርታ ስሚ፣ ምንም ነገር ልትይዋት ጁ ብለህ ደግሞ ሂድባት አልኩት። ስም ዝርዝር እየሰጠሁት ነበረ። ሂዊ ፎሲ በል እያልኩ ሰውየው ጁበል ዋናዋ እንትን ጠንሳሿ እሷ ናት። ጁበል ፎቶዋን እልክልሃለሁ እያልኩ ይከስር ብታይ ነፂ በል ዜድ በል እለዋለሁ። ሊል ግን አልቻለም። ብታይ ዝም ብሎ ሳሪ ነው የሚለው። ወዱ አንቺ ላይ ነው ያረፈው። ሳሪ እኮ እሱ ነው። ይኸውልሽ ተመልከች፣ ሳሪ እያለ ነው። እንደው ጋይስ ንጋሪ በእናታችሁ። ትናንት ነገ ሚኪ እንዳትሳደቡ ብሏል አይደል? አሁን እየተሳደበ ነው። ካላ አሁን በሚሳደበው ውዴ እሱ ነው የሚሳደበው። ከስር ትክክል ይላሉ ብዬ አስባለሁ። ከታች መጥተው ጀጎል በጎ አድራጎት ስንል ቶሎ ይምጣብን አይተስፍሽ። ወይ ጀጎል በጎ አድራጎት ቀረ ውዴ። ካላስቀረ እንጀራ የለኝም። ራፕ ሆነ ካላስ ቪዲዮ ሰሪ ሆነ ውዴ። አያገባሽም። አርፈሽ ተቀመጪ ሳሪ። እንዴ እኔም እኮ አሰባስቤያለሁ አብሬ የዛሬ 4 ዓመት። አይ ታኝ ይሆድሽ ደግሞ ሶስት መቶ ሃምሳ ነው። ለዚህ እንዳትሳሳት። እንደው እኔ እኮ የራሴ ጉድ መሆኑን አላውቅም። እኔ እኮ ሁሉ ፖስታት እኮ ነው ልጅቷን ያየሁት። ፈጣሪ በግድ ጥሪ ሳሪ እንዴት ዝምተኛዋ ታዲያ እዛ ነው መጠራት የነበረብኝ። አሁን እንዴት አላቅማ ማሪ ሽሮ አለ 360 ከፈለ 360 ሺህ ከፈላት። እንደው ራሱ በህይወት መኖር ጎበዝ ጀግና ብያለሁ። መቤቴን ጀግና ጎበዝ ጀግና። አያችሁ የሰው ሀቅ ውሎ ቢያድርም የትም አያደርስም። እያንዳንድሽ የሰው ሀቅ ይዘሽ ተበድረሽ ተቀድመሽ ሰታሽ ለችግርሽ የሰው ሀቅ የምበይ ቅርጥፍ የምታረጊ የሰው ልጅ በህይወት ካለ የትም ቦታ ቢሆን ሀቁ ይመለሳል። ሀቡ ሰበብ ሆነች እንጂ ልጅቷ ሀቅ አላት። እኛ ሁሉ ለምነናል። አፍንጫውን ይዞ እውነትም ይከፍላል። ሲጀመር የሰው ልጅ ሀቁን መብላት የለባችሁም። ሀቅ አላቸው። ልጅቷ ሀቅ አላት። እኛ ሁሉ ሰው ለመርዳት ሰው መሆን ብቻ በቂ ነው በሚለው ግሩፕ አሰባስበን ነው የሰጠናት። ሳውዲ ላይ ህዝብ ነበር የተረባረበላት። ህዝብ ነበር የተረባረበላት። ሀቅ አላት። ምን አለ እኔ ትናንትና ይሄንን ጉድ ሰምቼ በነበረ ሀቡ ጋር ገባ ነበር። እኔ መቻው ያረጋሽ ትሙት። አያችሁ መሲ በህይወት እንኳን ሳትኖር ይሄው። ኧረ ዝምተኛዋ ሌላ አጀንዳ ነው የለብኝም። ማሪን የለብኝም። ምን ይጋኩ ምንም ነገር የለም። ምንም አጀንዳ የለብኝም። በስመ አብ ማርያም የሰው ሀቅ በስመ አብ ወወልድ ወመንፈስ ቅዱስ ማርያምን በጣም ነው እንትን የምትሉት። መጣች እኮ መሲ እኮ ስትገባ ትገባለች። ሳይሰጣት ሊቀር ነበር ማለት ነው። ከሀቡ ባትገባም ሰሚ ባታገኝም ማርያምን ስታሳዝን ደግሞ ያፈርበበለት ወይ ስታሳዝን ማርያምን። አንዷ አፍቅራኛለች። አዳው ሰብቼ ምንድነው የምትፈልጊው? በእምነት ምንድነው የምትፈልጊው? እየታረቁ ነው። ይታረቁ። ሲጀመር ካሳ ይስጣት። ካሳ ያስፈልጋታል። ከታመመ ሰው መውሰድ ካሳ ያስፈልጋል።
ዋጋ ያስፈልጋል። ለዛውም 4 ዓመት ያኔ የሚበቃ አይደለም። እርቅ ብቻ የሚበቃ አይደለም። የሰው ሀቅ የሰው ገንዘብ የምትነኩ ሰዎች ከአንድ ብር ይጀምራል። ለእናንተ ለችግራችሁ 100 ብር አበድሯችሁ ሳሰጡ በየቦታው እንትን ብላችሁ የቀራችሁት ይህን ያህል ጊዜ መታከም ብትፈልግስ ትድን ይሆን ነበር እኮ። መድኃኒት በልታ እኮ አታ ነው እንደዚህ ሆነችው። አሁን ከፈለ እኮ አሁን እንዲህ አለ እኮ። እህታችሁ ብትሆንስ? አሁን እኮ ሴትዮዋ እንጂ እኔ ሀቅ አለብኝ ብሎ እኮ አይደለም የመጣው። ሴትዮዋ ስለመጣች ጎበዝ ስለሆነች እድሜና ጤና ስለሰጣት ለዛ በጣም የሰው ግፍ የሰው እንባ የሰው ከህብረተሰቡ ተሰብስቦ እንደፈለጋችሁ ሆናችሁበት እንደፈለጋችሁ ቀን ወጣችሁበት ከዛ በኋላ ሰጣት እኮ። እናንተ ግን ማርያም በቀላሉ እኮ ነው እንደዚህ የምትሸነፉት። በቀላሉ ነው የምትሸነፉት። በቀላሉ የወጋ ቢረሳ ዛሬ 4 ዓመትን ያህል ብር ቆይቶ ለዘው ብዙ አተርፎበታል፣ ሰርቶበታል። ማርያምን ካሳ ይከፈላል፣ ግን በባንክ ተሰጣ። ማርያምን ምን አስበሽ ነው? ሲጀመር በህመም ላይ ያለ ሰው አይታችኋታል። እኛ ነበርን እኮ እንደሽም ራሱ መጠየቅ ይችላል። 4 ዓመት ሙሉ አስቀምጦ እኔ አለብኝ ብሎ እንኳን አልመጣም እኮ ካላስ ደግሞ ማርያምን እንደዚህ አይነት ሰው አልፍለት ኖር ነው፣ በጣም ኖር ነው። አስገቢ ሳርዬ እሙዬ መሽ ታስፍሺ ሪች ኧረ ተይ አንቺ ሴትዮ አይደለማ ሄሉዬ። ሰው የተረዳው እንደዛ ሳይሆን ለሰው እናስረዳ። ለሰው እናስረዳ። አዎ ደጋግማችሁ እንዳታወሩ ተብሏል። ግን እኔ እንትን አለ እስከ ነገ ይሆን በቃ ነገ ከዛው እንትን እሱ ሚኪ እንትን ስላለ በቃ ተይው አክስቴፍች ነገ እንትን ያለሽ ተሚኪ ጋር በደንብ ተረዳዳላችሁ። አሁን እንዴት አነሳሽ ይላል ደግሞ ሚኪ። በቃ ተይው ምንም እንዳትይ ብለው ስለወጡ ለመማር በቃ ተፈጭ ማለት የመሰለ ነገር የለም። ግን ነገ በደንብ ትጠይቂያለሽ። የገባሽንም ያልገባሽ በደንብ ጠይቀሽ ትረጃለሽ። ስለዚህ ጥፋትም አለብሽ ተለለብሽም ነገ ስለምንረዳዳ አክታንሱ ስለተባለ በቃ የተሳደበው ባልነይ ብሎ የመጣው ያሰደበው ባልነይ ብሎ የመጣው ይመጣል። ማሪ ጆከር ይመጣ። ግን እኔ ማርያምን አንዳንዴ በቃ የውሸት ፍርድ ነው የምንፈርደው፣ ወይም ደግሞ በውሸት በቃ ይቅርታ ሆይ በል ተብሎ ነው። እኔ ይቅርታ ችግር የለብኝም። እንኳን ለጀግና ለፋኖ ቀርቶ አይደለም ለማንም ይቅርታ ጠይቃለሁ፣ ችግር የለብኝም። ግን ያኔ የኔ ስህተት ምንድን ነው ነው የኔ ጥያቄ። ስህተቴ ምንድን ነው ብዬ አሁን እኮ እያወረድኩ እኮ ነው ዝም ብዬ። እነሱ ናቸው ትክክል ነው። እነሱ በልጁ ስም ፎቶ አድርገው ለምን ይበጠረቃሉ? የእሱን ስም የጀግና ፎቶ አድርጋችሁ ስነ ምግባር ከሌላችሁ ለምን አባታችሁ መጣችሁ እዚህ እነሱ ጋር ትበጠረቃላችሁ? መጀመሪያ እናንተ ማለት ነው የፕሮፋይል የምታደርጉትን ሰው ማወቅ አለባችሁ። ፕሮፋይል አድርጋችሁ የእነሱን ፎቶ አድርጋችሁ እንደዚህ የምትሆኑ እናንተ ናችሁ። እናንተ ፕሮፋይል ካረጋችሁ አደም መግዛት አለባችሁ። መጀመሪያ ማንነታችሁን የራሳችሁን ደብቃችሁ ይኸው ከነ ሚስቶቻችሁ ከነ ልጆቻችሁ ነው የሰጡ። ባለትዳር ሆናችሁ ሚስት እያላችሁ እንደገና ሌላ ፍለጋ። እኔ ግን ምንም አላልኩም፣ በሰዓቱ ምንም አልተናገርኩ ነበር። ኧረ አንተ ወረዳ ቦነ ነገር ነው እየመጣው እመቤቴ ነፂ ከነ ልጁ ከነ ሚስቱ ይኸው ቲክቶክ የማያወጣው ጉድ እኮ የለም። ከነ ሚስቱ ከነ ልጁ ከዛ እዚህ ደግሞ ሰው ታሰድባላችሁ። ብጥርቆች እኔ እኮ ማሪ እኔ በቃ ማርያምን እንትን ዞረብኝ። ምንድን ነው? ምን ተፈጥሮ ነው? እኛ ያወራ ነው ሌላ፣ የተለጠፈው ሌላ። የምትፈልጉ ካላችሁ ተገባላችሁ። ውዶች የምትገዙ እስኪ አንዳንድ ነው ቁጥር ጻፍ። ሶፊ ማርያም ማሽተዋለሁ ግን በቃ እንዶ ማርያምን እኔ እንዶ ድብር ይለኛል። የእውነቱን አውቄ ተቀለሁ በቃ ተይው ማሪ ወሰ ወድሽ ተናገርም ስላለ በቃ ተይው እያብሰለሰለች እኮ ወደ እሷ ነገር እኮ ነው የሚገባ። ስለዛ ነው ውዶች ማርያም ነገር ቆይ አሁን በቃ ነጋውን እንሄድና እዛ በቃ ሳሪ ይቅርታ በሉ ብዬ በቃ ሽሽሽ ግን ማርያምን እኔ አሁን ለምሳሌ በዚች ምድር ላይ ታውቂያለሽ
ምላስ ያለው ሰው ነው ተናግሮ የሚያሸንፍ። ስለዚህ ይቅርታ ደግሞ ምንም ትልቅነት እንጂ ትንሽነት አይደለም። ምንም ችግር የለውም። ግን ፍርድ ሲሰጥ እዚህ ሚዲያ ላይ ማርያምን በቃ እያያችሁ እያገናዘባችሁ ነው ማለት ያለባችሁ። ለማስታረቅ አምጥተን በቤት ለማስታረቅ አመጣን። ከዛ ይታረቁ ብለን አመጣን። እሷም ቢያለች በጣም የገረመኝ ነገር ታውቃላችሁ፣ አልተጣላንም ተብሎ ግን ፎቶ የነዛ ፎቶ ሲለጠፍ በቃ ሽናት አለም ብቻ። ለማንኛውም ትተናል። አይ እነዚህ በቃ መግዛት ምትፈልጉ አንዳንድ ቁጥር ጻፉ ባካችሁ። ምንም አጀንዳ የለም፣ ምንም አጀንዳ የለም። በቃ ሰምተናል እኮ ፎቶ የለጠፋችሁት እራሳችሁ ናችሁ። አይተሻል፣ እኛ መለጠፋችን አይተሻል። እኛ እነማን ታላየሽም አይተሻል። ነይ እስኪ ነይ ዝም ትንሽ ደሚ አይመኒታማ የወሰደው